ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች እንዴት ከርማችሁ እንዴት ሰንብታችኋል? የሰዓቱን ዜና ከዚህ እንደሚከተለው እናሰማችሁ፣ አብራችሁን ሁኑ። አመራሮች የጨበጡትን እውቀት አቅምና ክህሎት በአግባቡ ወደ ተግባር መተርጎም አለባቸው ሲሉ ሌተናንት ጀነራል መሐመድ ተሰማ ተናገሩ። ምስራቅ እዝ በብር ሸለቆ መሠረታዊ ውትድርና ማሰልጠኛ ትምህርት ቤት ያሰለጠናቸውን አመራሮች አስመርቋል። በጎጃምና በደቡብ ጎንደር የተሰማሩት ወታደራዊ አመራሮች በሁለት ወራት ቆይታቸው የስነልቦና፣ የተኩስ፣ የስልት፣ የአካል ብቃትና አሃድን ለውጊያ ማዘጋጀት፣ የተዘጋጀውን አሃድ መምራትና ሌሎችንም ክህሎቶችን ቀስመው ነው ለምረቃ የበቁት የተባለው። በምረቃ ስነስርዓቱ ላይ የተገኙት የምስራቅ እዝ ዋና አዛዥ ሌተናንት ጀነራል መሐመድ ተሰማ የኢፌዴሪ መከላከያ ሰራዊት የሀገርን ሉዓላዊነት ለማስጠበቅ የኢትዮጵያን ዳር ድንበርና የሕዝብን አንድነት በኃይል ለመናድ የሚሰነዘርን ጥቃት ሁሉ በመመከት የሀገራችንን ሰላምና አንድነት የማረጋገጥ ተልዕኮውን በድል እየተወጣ ያለ የድል ሰራዊት መሆኑን አመላክተዋል። የዚህ ጀግና ሰራዊት አካል የሆኑት የስድስተኛና የምስራቅ እዝ አናብስቶች ጽንፈኛ ቡድኖች ፍላጎታቸውን በኃይል ለማሳካት የከፈቱብንን ጥቃቶች ሁሉ በማምከን ከሌሎች የተቋሙ ኃይሎችና እዞች እንዲሁም ከህዝባችን ጋር በመሆን የሀገራችንን ሰላም ማስጠበቅ መቻላቸውን አረጋግጠዋል። በአሁኑ ሰዓት የሀገራችንን ሰላምና እድገት የማይፈልጉ የውጭና የሀገር ውስጥ ጠላቶች ስላሉብን እየተዋጋን ለትላልቅ ሀገራዊ ግዳጆች መዘጋጀት ስላለብን ዛሬ የተመረቃችሁ አመራሮች የጨበጣችሁትን አቅም ይበልጥ ማጎልበት ይጠበቅባችኋልም ብለዋል። ተመራቂዎች የፈጠራችሁትን አቅም በምትመረምሩት ክፍል ብቁ አመራር በመስጠትና ጠንካራ አሃድ በመገንባት የያዛችሁትን አቅም በግዳጅ ላይ በብቃት በመምራት ድል ማስመዝገብ አለባችሁ ሲሉም ነው ያሳሰቡት። ሌተናል ጀነራል መሐመድ ተመራቂዎች ወደ ክፍላቸው ሲገቡ ለድል እያበቃን ያለውን ህገ መንግስታችንን በጽናት በመያዝ የተቋማችንን ተልዕኮ ባህሪያትና እሴቶች በመተግበርና በማስተግበር የአመራር ሚናቸውን መወጣት እንደሚገባቸው አስገንዝበዋል። ተመራቂዎች በመስክ የሰለጠኑትን በእርግብ፣ በሰንሰል፣ በገዳም ልጅ አሞር፣ በጉልም እና በክሊኒክ በሰርተከዝ በቁጭ አካባቢ መሽጎ ወደ ነበረው ጽንፈኛ ኃይል በመሰማራት ከ12 በላይ ጽንፈኛን በመደምሰስ የጠላት ሎጂስቲክስን በማውደም በተግባር ማሳየታቸው የስልጠናውን ውጤታማነት ያሳየ መሆኑን ተናግረዋል። የሰራዊቱ የማድረግ አቅም ከተሞክሮና ከተከታታይ ስልጠናዎቹ እየጎለበተ መሆኑ ተገለጠ። ሰራዊቱ በተከታታይ ከተሳተፈባቸው የውጊያ ተሞክሮችና ልምዶች ከስልጠና አቅሞችም ጋር በማቀናጀት የማድረግ አቅሙ የጎለበተ ተልዕኮውን በብቃት የሚፈጽም ስልታዊ አመራር መፍጠር መቻሉ ነው የተገለጠው። በማዕከላዊ እዝ ግቤ ማሰልጠኛ ማዕከል ስልጠናቸውን ለሚከታተሉ ስልታዊ አመራሮች የወታደራዊ አመራርነት ንድፈ ሐሳብ ስልጠና በማጠቃለል የውጊያ ተሞክሮቻቸውን ያካፈሉት የማዕከላዊ እዝ አዛዥ ሌተናንት ጀነራል ዘውዱ በላይ ናቸው። የዞን የግዳጅ አፈጻጸምና የተገኙ ተሞክሮችን በማውሳት የተገኙት ድሎች የአመራሩ ጀግንነት፣ የኃይልና የሀብት አጠቃቀም በመዳበሩ ነው ያሉት ጀነራሉ መኮንኑ የሰራዊቱ የውጊያ ክህሎት ማደግ ብሎም ስልጠና የፈጠረው አበረታች አቅም ነው ብለዋል። ስነልቦናው የተገነባና ሞራላዊ ከፍታው የላቀ በጠላት ላይ ድል የሚቀዳጅ ሰራዊት በማብቃት ጠንካራ ተለዋዋጭ ሁኔታዎች የማይበግሩት መሪ እና አባላትን በመፍጠር እዙ አበረታች ተግባራትን ማከናወኑን ሌተናል ጀነራል ዘውዱ በላይ ገልጧል። ፕሮፌሽናሊዝምን በመላበስ ተልዕኮውን በብቃት የሚፈጽም ውስጣዊ አንድነቱ የተጠበቀና ፍትሐዊነትን በሰራዊቱ ውስጥ በማንገስ ተዋግቶ የሚያዋጋ መሪ የተፈጠረ መሆኑን የተናገሩት ጀኔራል መኮንኑ ተልዕኮን በአጭር ጊዜ ከማጠናቀቅ አንጻር ውሳኔ ሰጪ መሰናክሎችን በጽናት ማለፍ የሚችል ስልታዊ አመራር መገንባቱን አረጋግጠዋል። ሌተናንት ጀነራል ዘውዱ በላይ ማዕከላዊ እዝ ውስጣዊ ተልዕኮቹን ከመፈጸም ጎን ለጎን ጂኦፖለቲካዊ ጉዳዮችን በመረዳትና በመተንተን የኢትዮጵያን ሉዓላዊነት በማስከበር ህዝብን ከጥቃት የሚከላከል የሰራዊት አመራር የመፍጠር ክህሎቱን የማዳበር ተግባር ተጠናክሮ እንደሚቀጥልም አመላክተዋል። ወደ ሌላው ዜና ስናልፍ በጽንፈኛውና በሽብር ቡድኑ ሸኔ ላይ እርምጃ ወሰድኩ አለ መከላከያ ሰራዊት።
በደቡብ ጎንደር ዞን የተሰማራው ክፍለ ጦር በጽንፈኛው ቡድን ላይ እርምጃ በመውሰድ ጽንፈኛውንና አመራሩን ደምስሷል፣ መሳሪያውንም ማርኳል ብለዋል። በደቡብ ጎንደር ዞን ሊቦ ከምከም ወረዳ ውሻ ጥርስ ቀበሌና ጣራገዳም አካባቢ የጽንፈኛ ቡድኑ አባላት ላይ እርምጃ የተወሰደባቸው ሲሆን በዚህም የጽንፈኛ ቡድኑ ሻለቃ አዛዥ በየነ ምህረቱን ጨምሮ የጠላት ከፍተኛ አመራሮች መገደላቸውን የክፍለ ጦሩ አዛዥ ኮሎኔል ሬድዋን ሪባቶ ተናግረዋል። የክፍለ ጦሩ አዛዥ እንደተናገሩት ሰራዊቱ ቀጠናውን ቀድሞ በማጥናትና ጠላትን ከበባ ውስጥ በማስገባት አብዛኛው ኃይሉ የተደመሰሰ ሲሆን መሳሪያና ተተኳሽ በቁጥጥር ስር ማዋል ተችሏል ብለዋል። በተመሳሳይ የ6ኛ እዝ ጋሻ ክፍለ ጦር በሰሜን ሸዋ ዞን በሂደቡ አቦቴ ወረዳ በቀርቀርና በሻሜ ቀበሌዎች ላይ በማሰማራት የዘረፋ ተግባር እያከናወነ በሚገኘው አሸባሪ ቡድን ላይ እየወሰደው የሚገኘው እርምጃ ተጠናክሮ መቀጠሉን የጋሻ ክፍለ ጦር አዛዥ ሌተናል ኮሎኔል ጌትነት ተድላ ገልጠዋል። ክፍለ ጦሩ የተሰጠውን ተልዕኮ በብቃት እየተወጣ እንደሚገኝ ጠቅሰው የማህበረሰቡን ሀብትና ንብረት የመዝረፍ ስራ ላይ ተሰማርቶ በሚገኘው አሸባሪ ቡድን ላይ በወሰደው ጠንካራ እርምጃ በርካታ ኃይል ሲደመሰስ ሸኔን በመማረክ ስናይፐር፣ ክላሽና ተተኳሾችን በቁጥጥር ስር ማዋሉን የክፍለ ጦሩ አዛዥ ተናግረዋል። ሌላው ከዚሁ ጋር የተያያዘው ዜና በተያያዘ የማዕከላዊ እዝ ዋልታ ክፍለ ጦር በምዕራብ ሸዋ ዞን በድሬ እንጭኒ ወረዳ ልዩ ስሙ ኩዩ አይሬ በተባለ ቦታ የሽብር ቡድኑ አባላት ላይ እርምጃ መውሰዱን አስታውቋል። መቶ አለቃ ጫላ ጎንፋ የክፍሉ ሰራዊት በአሸባሪው ሸኔ ቡድን ላይ እርምጃዎችን በመውሰድ አካባቢውን ሰላም ማድረግና ቀደም ሲል የነበረውን ሰላም መመለስ ስለመቻሉም ገልጠዋል። በዚህም የሽብር ቡድኑን አባላት ጨምሮ መሳሪያዎችን በቁጥጥር ስር ማዋል ተችሏል ብለዋል። በመስዋዕትነት የተገኘውን ሰላም ማጽናትና መጠበቅ የሁሉም ኃላፊነት ነው ሲሉ ሌተናል ጀነራል ብርሃኑ በቀለ ተናገሩ። በመስዋዕትነት የተገኘውን ሰላም በማጽናትና በመጠበቅ የሁሉም ኃላፊነት ነው ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ በማዕከላዊ ጎንደር ዞን ከአለፋ ሻውራ ወረዳ እንዲሁም ከጣቁሳ ወረዳና ከተማ አስተዳደር ከተውጣጡ ልዩ ልዩ የማህበረሰብ ክፍሎች የሃይማኖት አባቶች እንዲሁም ወጣቶች ጋር በአሁናዊ የአካባቢ የጸጥታ ሁኔታ ዙሪያ ተወያይተዋል። ጽንፈኛው ኃይል ባለፉት ጊዜያት በክልሉ ሕዝብ ላይ ኢኮኖሚያዊና ማህበራዊ ጉዳቶች እንዲደርሱበት አድርጓል ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ከንብረት ማውደም ባሻገር ከማህበረሰቡ ባህል ያፈነገጡ አጸያፊ ድርጊቶችንም ይኸው ጽንፈኛ ኃይል ሲፈጽም ቆይቷልም ነው ያሉት። ለክልሉ ሰላም መሆን ሰራዊቱ መስዋዕትነት ከፍሏል። በመስዋዕትነቱም የክልሉን ሕዝብ ከከፋ ችግርና ሰቆቃ ታድጓል ያሉት አዛዡ ሌተናል ጀነራል ብርሃኑ በቀለ ከጸጥታ ኃይሉ ጋር ተቀናይቶ ሰላሙን ማጽናት ከሁሉም የማህበረሰብ ክፍል የሚጠበቅ ተግባር ስለመሆኑም ተናግረዋል። ጽንፈኛው ኃይል የታሪካዊ ጠላቶቻችንን ተልዕኮ ከማስፈጸም ውጪ ሌላ ዓላማ የለውም ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ ክልሉን የብጥብጥና የትርምስ ቀጠና ለማድረግ ሲፈጽም የነበረው የዘረፋና የውንብድና ተግባር ማሳያ ባህሪው ነው ብለዋል። የሰላምን አስፈላጊነትና የጦርነትን አስከፊነት ማስተማር እንዲሁም በተሳሳተ መንገድ ነፍጥ አንግበው ጫካ የገቡትን መክሮ መመለስ ከሀገር ሽማግሌዎች፣ ከሃይማኖት አባቶችና ከምሁራን የሚጠበቅ ተግባር መሆኑን ያሳሰቡት ሌተናል ጀነራሉ ከዚህ ውጪ ፍላጎቴን በኃይል አሳካለሁ የሚል ኃይል እንደተለመደው የማያዳግም እርምጃ ይወሰድበታል ብለዋል። የውይይቱ ተሳታፊዎች በበኩላቸው የተገኘው ሰላም ተጠናክሮ እንዲቀጥል ከጸጥታ ኃይሉ ጋር በቅንጅት ለመስራትና የሚጠበቅባቸውን ሁሉ ለመወጣት መዘጋጀታቸውንም ተናግረዋል ሲል መከላከያ ዘግቧል። ኢትዮጵያ በዓለም አቀፍ የሰላም ማስከበር ሂደት ላይ በውጤት የሚለካ ከፍተኛ አስተዋጽኦ እያበረከተች ነው ሲሉ ሌተናል ጀነራል ሞሃን ሰበርማኒያን ተናገሩ። በተባበሩት መንግስታት ድርጅት የደቡብ ሱዳን ሰላም ማስከበር ተልዕኮ ኃይል አዛዥ ሌተናል ጀነራል መሃን ሰበርማኒያን በቅርቡ በዩናሚስ ሴንተር ኢስት የግዳጅ ቀጠናውን የተረከበውን የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃን ጎብኝተዋል። ሌተናል ጀነራል ሞሃን ኢትዮጵያ በዓለም አቀፍ የሰላም ማስከበር ሂደት ላይ በውጤት የሚለካ ከፍተኛ አስተዋጽኦ እያበረከተች የምትገኝ ሀገር መሆኗን ገልጠው በተለይ በተባበሩት መንግስታት ሰላም ማስከበር ሂደት ላይ ዘመን ተሻጋሪ ስራዎችን በውጤታማነት እየፈጸመች ነውና ይህንን የሚያኮራ ታሪክ ማስጠበቅ ያስፈልጋልም ብለዋል። የኢትዮጵያ ሰላም አስከባሪ ሰራዊት ተመራጭ የሰላም ኃይል ሊሆን የቻለው
ለተልእኮው ትኩረት ሰጥቶ መስራት በመቻሉ ነው ያሉት ሌተናል ጀነራል ሞሃን ሁኔታዎችን ፈጥኖ በመረዳት የሰላም አማራጮችን በመጠቀምና ግጭቶችን በማስቆም የተረጋጋና ሰላም የሰፈነበት ቀጠናን መፍጠር የሚችል ሰራዊት መሆኑን በተግባር እያሳየ ነው በማለት ገልጠውታል። ሌተናል ጀነራል ሞሃን ሰበርማንያን የኢትዮጵያ ሰላም አስከባሪ ኃይል በዩናሚስ ዓለም አቀፍ ሰላም ማስከበር ሂደት ላይ ያሉትን የረጅም ጊዜ ልምድና ተሞክሮችን ሰላምን የመፍጠር የመገንባት ባህሉን አጠናክሮ በመቀጠል ለሌሎች ሀገራት ሰላም አስከባሪ ኃይሎች ተሞክሮ የሚሆን ውጤታማ ስራ መስራት መቻሉን ሌተናል ጀነራሉ አረጋግጠዋል። በዩናሚስ የሴክተር ኢስት አዛዥ ብርጋዴር ጀነራል ራዛቅ አህመድ በበኩላቸው የኢትዮጵያ ሰላም አስከባሪ ሰራዊት በግዳጅ ቀጠናው ሊፈጠሩ የሚችሉ ድንገተኛ ግጭቶችን ለመፍታት የተባበሩት መንግስታት የግዳጅ አፈጻጸም ደንብ ተከትለው በሚሄዱ በርካታ ስኬታማ ስራ መስራቱን ተናግሯል። ከሌሎች አጎራባች ክፍሎች ጋር ያሉ መልካም ግንኙነቶችን አጠናክሮ በመቀጠል የተባበሩት መንግስታት ተልእኮን ዋነኛ ዓላማን ማሳካት እንደሚገባም ብርጋዴር ጀነራል ራዛቅ አህመድ ናቸው የገለጡት። በመጨረሻም ቀደም ሲል የሰላም ማስከበር ግዳጁን ሲወጣ የቆየውን 18ኛ ሞተራይዝድ ሰላም አስከባሪ ሻለቃ ለቀጠናው ሰላም መስፈን ላበረከተው አስተዋጽኦ ምስጋናቸውን ያቀረቡ ሲሆን የግዳጅ ቀጠናውን ለተረከበው 20ኛ ሞተራይዝድ ሰላም አስከባሪ ሻለቃ መልካም የስራ ጊዜን ተመኝተዋል። ፕሮፌሽናል የውጊያ ምህንድስና ባለሙያዎችን የማፍራት ተግባሩ ተጠናክሮ ይቀጥላል ሲሉ ሌተናል ጀነራል ደስታ አብቼ ናቸው የተናገሩት። የውጊያ ምህንድስና ክፍለ ጦር ያሰለጠናቸውን የመሰናክል አስቀማጭ አስወጋጅና የተገጣጣሚ የተንቀሳቃሽና የተንሳፋፊ ድልድይ ባለሙያዎችን አስመርቋል። በምረቃው ላይ በክብር እንግድነት የተገኙት የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀነራል ደስታ አብቼ የውጊያ ምህንድስና ክፍሉ የሰራዊቱ የጀርባ አጥንት መሆኑን ገልጠው የጠላትን እንቅስቃሴ ለመግታትና የወገንን እንቅስቃሴ ደግሞ ወይም ንቅናቄ ለማቀላጠፍ እያስቻለ መሆኑን ገልጠዋል። በተለያዩ ቦታና ጊዜዎች በተደረገ ውጊያ የተለያዩ ድልድዮችን በመስበር የሰራዊቱን እንቅስቃሴ ለመግታት የተደረጉ ሙከራዎችን ተንቀሳቃሽ ድልድዮችን በመገንባት ታሪክ የሰራ ክፍል መሆኑንም አውስተዋል። በሶማሊያ የሚንቀሳቀሰው የአልሻባብ ቡድን አደገኛ ፈንጂዎችን በማጥመድ በሰራዊታችን ላይ ጉዳት እንዳያደርስ በተሰሩ ስራዎች ውጤታማ ስራዎች ከመመዝገባቸውን ባለፈ ታላቁ የህዳሴ ግድብ ተገንብቶ እንዳይጠናቀቅ እንቅፋት ሲፈጥሩ የነበሩ የውጭና የውስጥ ጠላቶችን እኩይ ተልዕኮ ማክሸፍ መቻሉንም ነው የገለጡት። የመከላከያን የውጊያ ምህንድስና ክፍልን በሰው ኃይልና በቴክኖሎጂ ለማሳደግ በርካታ ስራዎች እየተሰሩ እንደሚገኙም ተናግረዋል። ጠንካራና ሁለገብ ብቃት ያለው ሰራዊታችንን የሚደግፉ የመሐንዲስ አባላትን የማፍራት እንቅስቃሴው ተጠናክሮ እንደሚቀጥልም አረጋግጠዋል። የውጊያ ምህንድስና ክፍለ ጦር አዛዥ ሌተናል ኮሎኔል ተስፋዬ ኩምሳ ባቀረቡት የስልጠና ሪፖርት የሰው ሰራሽና የተፈጥሮ ጥምሮችን የሚያስወግዱና የወገንን ንቅናቄ የሚያቀላጥፉ የውጊያ ምህንድስና ባለሙያዎችን ለማፍራት የተሰሩ ስራዎች ውጤታማ መሆናቸውን ተናግረዋል። ተመራቂዎች የተሰጣቸውን ተግባር ተኮር ስልጠና በአጥጋቢ ውጤት ማረጋገጣቸውንና በውጊያ ምህንድስና ኮሌጅ በምዘና መረጋገጡም ተጠቁሟል። ተመራቂዎች በውጊያ ምህንድስናና በድልድይ ግንባታ በቂ ክህሎትና አስተሳሰብ መያዛቸውና ቀጣይ የሚኖሩ ግዳጆችን ግምት ውስጥ በማስገባት የተሰጠ አቅም ማሳደጊያ ስልጠና መሆኑን ተገልጧል። በዕለቱ በስልጠናው የላቀ ውጤት ላመጡ ሰልጣኞችና የክፍለ ጦሩ አባላት ሽልማቶችም ተሰጥቷል ሲል መከላከያ ዘግቧል። ወደ መጨረሻዊ መከላከያ ተኮር ዘገባ ስናልፍ የሀገራችንን ሉዓላዊነት ለማስቀጠል የዘመናዊ ሰራዊት ግንባታን እውን ማድረግ ተገቢ ነው ተባለ። በአጭር ኮርስ እጩ መኮንን ማሰልጠን ትምህርት ቤት የሰራዊቱ የግንባታ አቅጣጫዎችን በተመለከተ ከትምህርት ቤቱ አመራሮችና የ26ኛ ዙር ንስር ኮርስ እጩ መኮንን ሰልጣኞች ጋር ውይይት ተደርጓል። ውይይቱን የመሩት የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፈቃደ ጸጋዬ ሀገራችን የሚሰነዝርባትን ማንኛውንም ጥቃት በመመከት ነፃነቷን ማስቀጠልና ሉዓላዊነቷን ለማረጋገጥ የዘመናዊ ሰራዊት ግንባታ አቅጣጫዎችን እውን ማድረግ እንደሚገባም ጠቅሰው የተቋሙ ማሰልጠኛ ትምህርት ቤቶች በትኩረት እየሰሩበት መሆኑንም ተናግረዋል። ሜጀር ጀነራል ፈቃዱ ጸጋይ ሰልጣኝ እጩ መኮንኖች የተቋሙ ተተኪ አመራር በመሆናቸው በጠንካራ የስነ ልቦና ዝግጁነት የሚሰጣቸውን ሀገራዊ ተልዕኮ በድል ለመወጣትና ጦርነትን ከሩቁ ለማስቀረት ቁርጠኛ በመሆን የጠንካራ ሰራዊት ባለቤትነታችንን ማረጋገጥ ይገባቸዋል ብለዋል። የምስራቅ እዝ የሰራዊት ስነ ልቦና ግንባታ ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ማርዬ ምትኩ በበኩላቸው ለአጭር ኮርስ ማሰልጠኛ ትምህርት ቤቱን የስነ ልቦና ግንባታ ስራዎች ላይ
የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ተናግረዋል። የአጭር ኮርስ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫጮ በቀጣይም ለሰልጣኞች በስነ ልቦና ግንባታ ዙሪያ የሚደረጉ ውይይቶች እንደሚቀጥሉ ገልጸው ሰልጣኝ እጩ መኮንኖችም የስነ ልቦና ዝግጁነታቸውን ማረጋገጥ እንደሚጠበቅባቸውም አመላክቷል ብሏል መከላከያ። የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች ጉባለች ኢትዮጵያን ሳብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሁኑ። ወደፊት መግፋት፣ ሀቅን መመስከር የምንችልባቸውን ድሎች እናገኝ ዘንድ አብረን እንሁን። እውነት ያሸንፋል። ወደ ዜናዎቹ እንሄድ። መንግስት ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጠ። ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ 3 አባቶች ሁኔታዎች መመቻቸታቸውን መንግስት ያወሳል። ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳ በኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች መካከል የተፈጠረው መለያየት እንዲፈታ መንግስት የመሪነቱ ሚና መጫወቱ ይታወሳል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገር ግንባታ የነበራትንና የሚኖራትን ሚና በመገንዘብ መንግስት አስፈላጊውን ድጋፍ ሲሰጥ ቆይቷል። በዚህ አቋሙም ይቀጥላል ይላል መግለጫው። ይህንን ያልተረዱ አንዳንድ አካላት ችግሮችን ፈጥረው የነበረ ቢሆንም እንኳን መንግስት ለቤተ ክርስቲያኗ እና ለምዕመናኗ ሲል በሆደ ሰፊነት ለማለፍ ወስኗል። ይህም ከግለሰቦች ችግር ይልቅ የቤተ ክርስቲያኗን አስተዋጽኦ ስለሚመለከት ነው ብሏል መግለጫው። መንግስት ችግሩን እንዲፈታ ሲኖዶሱ ያቀረበውን ጥያቄ ተቀብሏል። በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ መፍትሄ መንገድ መሆኑንም ታይቷል ብሏል የመንግስት ኮሚኒኬሽን መግለጫ። ስለዚህም ሲኖዶሱ መንግስት ነገሩን በሆደ ሰፊነት እንዲመለከተው በጠየቀው መሰረት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ይገልጣል ሲል የመንግስት ኮሚኒኬሽን አገልግሎት ሚያዝያ 4 ቀን 2017 ዓ.ም ገልጧል። ወደ ሌላው ዜና ስናል በአማራ ክልል ባለፉት 9 ወራት ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ምክንያት ሕይወታቸው ማለፉ ተገለጠ። በአማራ ክልል በተቀሰቀሰው ግጭትና በተለያዩ ችግሮች ምክንያት በ9 ወራት ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ምክንያት ሕይወታቸው ማለፉን የክልሉ ጤና ቢሮ ለአሃዱ አስታውቋል። በአማራ ክልል ጤና ቢሮ የእናቶች ሕፃናትና አፍላ ወጣቶች ዳይሬክተር አቶ መልሰው ጫን ያለው በክልሉ ግጭቱ ከተቀሰቀሰ ጀምሮ የእናቶች ሕክምና አገልግሎትን ጨምሮ በጤናው ዘርፍ የታቀዱ እቅዶችን ማሳካት አልቻልንም ሲሉ ተናግረዋል። በዚህም በአሁኑ ወቅት በክልሉ የታችኛው የእርከን መዋቅር በመሰረተ ልማት አቅርቦትና ጤና ጣቢያዎች ላይ ጉዳት በመድረሱ በሚፈለገው ልክ የዜጎችን ሕይወት ለማትረፍ ተግዳሮት እየሆነብን መምጣቱን ገልጠዋል። በክልሉ የተቀሰቀሰው ግጭት በአንጻራዊነት በዞኖች የቀነሰ ቢሆንም የሕክምና ተቋማት በሚፈልጉት ልክ ማህበረሰብን ለማገልገል ፈታኝ እንደሆነባቸው ለአሃዱ የጠቆሙት ዳይሬክተሩ በዚህም በተለየ መልኩ ነፍሰ ጡር እናቶች በወሊድ ጊዜ በቂ የሆነ የሕክምና አገልግሎት ባለማግኘታቸው ባለፉት 9 ወራት ብቻ 200 እናቶች ሕይወታቸው አልፏል ብለዋል። በክልሉ የተፈጠረው ግጭት መቀጠል የሕክምና ተቋማቱ የሚሰጡት አገልግሎት እንዲስተጓጎል ስለሚያደርግ ጉዳዩ በሚመለከታቸው አካላት ሁሉ ትኩረት ሊሰጠው እንደሚገባም ጠቁሟል ሲል አሃዱ ዘግቧል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውና የወረዳ አስተዳዳሪን ማቁሰላቸው ተገለጠ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለ አካባቢን መቆጣጠራቸውንና የላሬ ወረዳ ዋና አስተዳዳሪን ማቁሰላቸውን ምንጮች ለቢቢሲ ተናገሩ ብሏል ዘገባው። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ተገልጧል። ኢትዮጵያ ጎረቤት ሀገር ደቡብ ሱዳንን ከምትጎራበታቸው ክልሎች አንዷ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ከረቡዕ ሚያዝያ 22 ቀን 2017 ዓ.ም ጀምሮ እንደሆነ አንድ የላሬ ወረዳ ኃላፊ ለቢቢሲ ተናግረዋል። እንደ ኃላፊው ገለጣ የኢትዮጵያን ድንበር አቋርጠው የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ህዝቦች ነጻነት እንቅስቃሴ ወይም ተቃዋሚ ሱዳን ፒፕልስ ሊበሬሽን ሙቭመንት ኢን ኦፕሽናል ታጣቂዎች ናቸው ተብሏል።
ታጣቂዎቹ የገቡት የኑዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋግ ቀበሌ እንደሆነ ምንጩ ገልጧል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉ ታጣቂዎች ድንበሩን አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነም ተናግረዋል። የታጣቂዎቹ የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። እስከ ትናንት ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት፣ የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስ እየገቡ እንደሆነም መረጃ እንዳላቸውም አክለዋል። ኃላፊው ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውንና ቤቶችን ማቃጠላቸውንም ተናግረዋል። የታጣቂዎቹን እንቅስቃሴ ተከትሎ ህዝቡን ለማረጋጋት እና ድንበሩን ለመመልከት ወደ አካባቢ የተጓዘው የላሬ ወረዳ ዋና አስተዳዳሪ አቶ ቶክ ሞንጎግ በተከፈተባቸው ጥቃት እንደቆሰሉ ምንጩ ገልጧል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃው የወረዳው ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 2017 ዓ.ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመትተው መቁሰላቸውን አረጋግጧል። የወረዳው አስተዳዳሪን ጨምሮ የመንግስት አካላት በአካባቢ የተገኙት በደቡብ ሱዳን የተነሳው የእርስ በርስ ግጭት በድንበር አካባቢ በሚገኘው ፓጋግ ቀበሌ ኩብሪ ቢልኩን ተብሎ ወደሚጠራው አካባቢ የተዛመተ መሆኑን ለማጣራት እንደነበርም ገልጧል። ወደ ቀጣዩ ዜና ስናልፍ በደቡብ አፍሪካ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸውን የሀገሪቱ ፖሊስ አስታወቀ። በደቡብ አፍሪካ ጆሃንስበርግ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው ነው የተገኙት ያለው ፖሊስ በጆሃንስበርግ በአንድ ቤት ውስጥ ተቆልፎባቸው በአስከፊ ሁኔታ ውስጥ የነበሩ ናቸው የተባሉት 44ቱ ኢትዮጵያውያኑ በህገወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ የገቡ ሳይሆን አልቀሩም ሲል ፖሊስ ገልጧል። ትላንት ሚያዝያ 23 ቀን 2017 ዓ.ም 7 ሰዓት ተኩል አካባቢ በአንድ ቤት ግቢ ውስጥ አጠራጣሪ ድምፅ በመሰማቱ ፖሊስ ኦፕሬሽኑን ማካሄዱን የሀገሪቱ ጋዜጣ ኒውስ 24 ተመለከትኩት ያለውን የጆሃንስበርግ ፖሊስ ሪፖርት ዋቢ በማድረግ አስነብቧል። የከተማ ፖሊሶች ወደ ቤቱ ቅጥር ግቢ በመግባት ፍተሻ ሲያደርጉ በሁለት ክፍል ውስጥ 44 ኢትዮጵያውያን ተቆልፎባቸው መገኘታቸውን ዘገባው አመላክቷል። አንዱ ብቻ በተሰባበረ እንግሊዝኛ ከፖሊሶች ጋር ለመነጋገር መሞከሩን የጠቆመው ዘገባው ኢትዮጵያውያን መሆናቸውን ለፖሊስ መግለጹን አስታውቋል። በግቢው ውስጥ የነበረው ሁኔታ አስከፊ መሆኑን ፖሊስ በሪፖርቱ አመላክቷል ያለው ዘገባው ኢትዮጵያውያኑ በቂ ምግብ እንዳልቀረበላቸው ከተቆለፈባቸው ክፍልም እንዳይወጡ መደረጋቸውና የፀሐይ ብርሃን አይተው እንደማያውቁ እንዲሁም ደህና ልብስን እንኳን እንዳልለበሱ አስታውቋል። ባሳለፍነው ዓመት 2016 ዓ.ም ሐምሌ ወር ላይ የደቡብ አፍሪካ ፖሊስ ኢሰብአዊ በሆነ ሁኔታ ታግተው የነበሩ ናቸው ያላቸውን 90 ኢትዮጵያውያንን አስለቅቄያለሁ ማለቱንም መግለጹ የተመለከተው ዘገባው ይህንን ዘገባ ማቅረብንም ይታወቅልኝ ብሏል የዘገባው ባለቤት። ወደሚቀጥለው ዜና ስናልፍ ጨለማን ተገን በማድረግ የመኖሪያ ግቢ የገባ 8 የመኪና የጎን መስታወት ወይም ስፖኪዎችን የሰረቀው ተከሳሽ በ9 ዓመታት ጽኑ እስራት ተቀጣ። ተከሳሽ ነብዩ ዮሐንስ የተባለው ግለሰብ ጨለማን ተገን በማድረግ በአጥር ዘሎና በበር ሾልኮ በመግባት ከ3 መኖሪያ ግቢዎች ውስጥ ከነበሩ 4 ተሽከርካሪዎች ላይ የስፖኪዮ ስርቆት ወንጀል የፈጸመው በጉለሌ ክፍለ ከተማ ወረዳ 9ና 10 አካባቢ ነው ይላል የፖሊስ ዘገባ። ተከሳሹ በቁጥጥር ስር ሊውል የቻለው ከምሽቱ 4 ሰዓት ላይ ከአንድ መኖሪያ ግቢ በመግባት ኮድ 2B32707 አዲስ አበባ ከሆነ ተሽከርካሪ ላይ 2 ስፖኪዎችን ሰርቆ ለመሰወር ሲሞክር በስራ ላይ በነበሩ የወንጀል መከላከል የፖሊስ አባላት አማካኝነት ነው ተብሏል። ፖሊስ ተከሳሽን በቁጥጥር ስር ካዋለ በኋላ ባደረገው ምርመራው የማስፋት ስራው ከሌላ 2 የመኖሪያ ግቢዎች በግቢ አጥር ዘሎ በመግባት ከ3 ተሽከርካሪዎች ላይ 6 ስፖኪዎችን መስረቁን በሰጠው ቃልና በምሪት ለማወቅ የተሻለ ሲሆን ተከሳሽ በአጠቃላይ 8 ስፖኪዎችን እንደሰረቀም የምርመራ መዝገቡ ያስረዳል ብሏል ፖሊስ ባለንብረቶች የሰጡትን የምስክርነት ቃል በመቀበልና የተያዘውን ኤግዚቢት በማስረጃነት በማቅረብ በአቃቢ ሕግ በኩል ክስ እንዲመሰረትበትም አድርጓል። የተከሳሽ ነብዩ ዮሐንስ የወንጀል ምርመራ መዝገብ ሲከታተል የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ችሎት ሁለተኛ ወንጀል ችሎት ሚያዝያ 9 ቀን 2017 ዓ.ም በዋለው ችሎቱ ተከሳሽን ያርማል፣ ሌሎችንም ደግሞ ያስተምራል
ያስጠነቅቃል ሲል በ9 ዓመት ጽኑ እስራት እንዲቀጣ ወስኖበታል ብሏል። ባለንብረቶች ለወንጀል ፈጻሚዎች ምቹ የሆነ ነገሮችን በማስወገድና በቂ ጥበቃ ባለበት ቦታ ተሽከርካሪዎቻቸውን በማቆም መሰል የወንጀል ድርጊቶችን መከላከል እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ሌላው ዜና ለበዓል ወንድሟን ለመጠየቅ በመጣችበት አጋጣሚ የጎረቤትን ሕፃን ልጅ በከረሜላ አታላ የሰረቀችውን ተጠርጣሪ ከነ አባሪዎቿ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ሕፃን ኢዮሃ አቡሽ የ4 ዓመት ሕፃን ነው። ሚያዝያ 20 ቀን 2017 ዓ.ም ከጠዋቱ 3 ሰዓት በአቃቂ ክፍለ ከተማ በተለምዶ መሳለሚያ አካባቢ ካለው የወላጆቹ መኖሪያ ግቢ ውስጥ እየተጫወተ በድንገት እንደጠፋ ነው የተገለጸው። በዕለቱ ለልጃቸው ቁርስ በማዘጋጀት ልጃቸውን ለመጥራት ወደ ግቢው ወጥተው ቢያስፈልጉትም የውሃ ሽታ እንደሆነባቸውና በወቅቱ ድንጋጤ ውስጥ መቆየታቸውን የገለጹት የሕፃኑ እናት ወዲያውኑ ለፖሊስ ማመልከታቸውን ተናግረዋል። የሕፃኑ እናት ለፖሊስ በሰጡት ቃል ለዳግማዊ ትንሣኤ ወንድሟን ለመጠየቅ የመጣችው ግለሰብ ግን የጎረቤት ልጆችን በሙሉ ወደ ሱቅ በመውሰድ ከረሜላ፣ ፊኛና የተለያዩ ጣፋጭ ነገሮችን በመግዛት ወደ ግቢው ስትመልሳቸው ማየታቸውንና ልጃቸውን ግን እንዳላዩት የሕፃን ኢዮሃ እናት ወይዘሮ ሰብለ ሰንበቴ ለፖሊስ ተናግረዋል። የአካባቢው ማህበረሰብ የልጁን መጥፋት ካረጋገጠ በኋላ ለፖሊስ በሰጡት መረጃ መሰረት በ48 ሰዓታት ውስጥ ፖሊስ የጠፋውን ልጅ ጨምሮ 2 ተጠርጣሪዎችን ይዞ ምርመራ እያጣራ መሆኑን ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘው መረጃ ያመላክታል። የግል ተበዳይ ወንድም አቶ ቴዎድሮስ ሰንበቴ በበኩላቸው ተጠርጣሪዎች ሕፃን ኢዮሃን ወደ አዳማ እንዲሄድ ካደረገች በኋላ በፍጥነት ተመልሳ ከአካባቢው ማህበረሰብ ጋር በመሆን የጠፋውን ልጅ በማፈላለግ ተባባሪ ለመምሰል ሞክራለች ብለዋል። የአካባቢው ማህበረሰብ በፍለጋ ላይ ሆኖ ከወደ አዳማ ስልክ ተደውሎ 500 ሺህ ብር ካልተሰጣት ያገኘችውን ሕፃን ማንም እንደማያገኘው የምትዝት ሴት ድምፅ በስልክ መስማቱንና የሕፃኑን ድምፅ በስልክ በመስማታቸው ለከፍተኛ ድንጋጤና መረበሽ መዳረጋቸውን አቶ ቴዎድሮስ ተናግረው የሕፃኑ መጥፋት መረጃው የደረሰው ፖሊስ ሌት ተቀን ባደረገው ብርቱ ምርመራና ክትትልና ልጃችንን አግኝተናል ብለዋል። ልጃቸው ከጠፋበት ሰዓት ጀምሮ ከፍተኛ ጭንቀት ውስጥ መቆየታቸውን የገለጹት የግል ተበዳዮች ሕፃኑን በማግኘታቸውና ተጠርጣሪዋ ከነ አባሪዋ በቁጥጥር ስር በመዋላቸው መደሰታቸውን ገልጠው ለምስጋናም ቃላታቸው ያጥሩናል ብለዋል። ልጆች የወላጅ ወይም የአሳዳጊ ብቻ ሳይሆኑ የማህበረሰቡም ጭምር ሀብት መሆናቸውን የልጆች አሳቢና ተንከባካቢ መስለው ድብቅ የሆነ እኩይ ተግባር የሚፈጽሙ አንዳንድ ግለሰቦች ሊኖሩ ስለሚችሉ ወላጆችም ሆኑ መላው ህብረተሰብ ለሕፃናት ልዩ ክትትልና ጥበቃ በማድረግ ኃላፊነቱን ሊወጣ እንደሚገባም የአዲስ አበባ ፖሊስ መልእክቱን አስተላልፏል። ሌላው የፖሊስ ዜና የንግድ ቤትን የበር ቁልፍ በመገንጠል ልዩ ልዩ ንብረቶችን የሰረቁ 3 ወንጀል ፈጻሚዎች እጅ ከፍንጅ ተያዙ። አንደኛው ወንጀል ፈጻሚ በፈጣን የፍትህ ችሎት RTD በ6 ዓመት ከ6 ወር ጽኑ እስራት መቀጣቱን የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ አስታወቀ። የሺዋስ ሰጤ ተገኑ የተባለው ግለሰብ ፈንታሁን ገለታውና ኪዳነ ማርያም ፈንታሁን ከተባሉ ግብረ አበሮቹ ጋር በመሆን በኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 ልዩ ቦታው አየር ጤና አካባቢ ከሚገኝ የሴቶች ጸጉር ቤት በር ቁልፍ በመገንጠል 2 ካስክ፣ 1 ስቲም፣ 21 ኢንች ቴሌቪዥን እና ሌሎች ንብረቶችን በመስረቅ የሰሌዳ ቁጥር ኮድ 3 አዲስ አበባ A49332 በሆነ ተሽከርካሪ ጭኖ ወረዳ 1 ልዩ ቦታው ዘነበ ወርቅ አካባቢ የሰረቁትን ንብረት በማውረድ ላይ እንዳሉ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እጅ ከፍንጅ እንደተያዙ ፖሊስ መምሪያው አስታውቋል። ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን በማደራጀት በአቃቢ ሕግ አማካኝነት ክስ እንዲመሰረትባቸውም አድርጓል። ጉዳዩን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ 1ኛ ደረጃ ፍርድ ቤት ሚያዝያ 22 ቀን 2017 ዓ.ም ባስቻለው ፈጣን የፍትህ ችሎት RTD የሺዋስ ሰጤ ተገኑ በ6 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኖበታል ብሏል። ፍርድ ቤቱ የሁለቱን ተጠርጣሪዎች ጉዳይ እየመረመረ መሆኑን ገልጦ የሺዋስ ሰጤ ተገኑ የተባለው ወንጀለኛ በተመሳሳይ ወንጀል የምርመራ መዝገብ እንደተደራጀበት የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ ገልጧል። የንግዱ ማህበረሰብም ሆነ ነዋሪው መኖሪያ አካባቢውንም ሆነ ግቢውን ለወንጀል የሚያጋልጡ ችግሮችን በመለየትና ከፖሊስ ጋር ያለውን አጋርነት በማጠናከር ለወንጀል መከላከል ስራ ሚናውን መወጣት እንደሚጠበቅበት የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል።
ወደ ሌላው ዜና ስናልፍ በአፋርና በኦሮሚያ ክልል ለአፈር ማዳበሪያ ግብዓትነት የሚውል 371 ሚሊዮን ቶን የፖታሽና ፎስፌት የማዕድን ክምችት መኖሩን ባካሄድኩት ጥናት አረጋግጫለሁ ሲል ኢንስቲትዩቱ ገለጠ። ኢትዮጵያ ጂኦሎጂካል ኢንስቲትዩት በአፋርና በኦሮሚያ ክልል አካሄድኩት ባለው ጥናት ለአፈር ማዳበሪያ ግብዓትነት የሚውል 371 ሚሊዮን ቶን የፖታሽና የማዕድን ክምችት መኖሩን ነው አረጋገጥኩ ሲል የገለጠው። ከዚህ ቀደም በአፋር ክልል በሸከት ወይም አብዓላ ከተማ ዳሎል ላይ ባካሄድኩት የማዕድን ፍለጋ 191 ሚሊዮን ቶን የፖታሽ ክምችት መኖሩን በጥናት አረጋግጫለሁ ያለው ኢንስቲትዩቱ በኦሮሚያ ክልል በባሌ ዞን መልካ አርባና መካና ጎበሌ አካባቢ 180 ሚሊዮን ቶን የፎስፌት ማዕድን ክምችት እንዳለ ያካሄደው ጥናት አመላክቶኛል ብለዋል። በአሁኑ ወቅት እነዚህ ማዕድናቶች ጋር በተያያዘ በመልካ አርባና መካና ጎበሌ አካባቢ ቀጣይነት ያለው ጥናት በስፋት እያካሄድኩ ነው ሲልም ጠቁሟል። የጥናቱ ዓላማ የግብርና ዘርፉን በማጠናከር ከውጭ በሚገቡ ማዳበሪያዎች ላይ ያለውን ጥገኝነት በመቀነስ ለምግብ ዋስትናና ለኢኮኖሚ እድገት ምቹ ሁኔታን ለመፍጠር ያለመ ነው ሲል ገልጧል። የሀገር ውስጥ የግብርና ምርታማነትን ለማሳደግ የአፈር ማዳበሪያ ላይ ጥናት እያካሄድኩ ነው ሲል ኢትዮጵያ ጂኦሎጂካል ኢንስቲትዩት በጋራ ባወጣው መረጃው አስታውቋል። የተከበራችሁ የጉባለች ቤተሰቦች ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክና ሼር በማድረግ አብራችሁን ሁኑ። የሰዓቱን ዜና ለጊዜው በዚሁ እንጨርሳለን። በሌላ ዜና እስክንገናኝ መልካም ጊዜ። የሰዓቱ የውጭ ዜና። በኬንያ ያለው የኃይል ፍላጎት በመጨመሩ ሀገሪቱ ተጨማሪ የኤሌክትሪክ ኃይል ከኢትዮጵያ ልታስገባ ስለማሰቧ ተነገረ። በኬንያ የኃይል ፍላጎት የጨመረ ሲሆን ሊያጋጥም የሚችልን የኃይል መቆራረጥ ለመቀነስ ተጨማሪ የኤሌክትሪክ ኃይል ከኢትዮጵያ ለማስገባት እንዳቀደችም ነው የተነገረው። የኬንያ የኤሌክትሪክ ኃይል ዋና ስራ አስፈጻሚ ጆሴፍ ሲሮር ከኢትዮጵያ ተጨማሪ ከ50 እስከ 100 ሜጋዋት ኃይል ለማስገባት ከኢትዮጵያ ኤሌክትሪክ ኃይል ጋር ንግግር ስለመጀመሩ ገልጠዋል። ዋና ስራ አስፈጻሚው አሁን የተጠየቀው ጥያቄ እስካሁን እየገባ ካለው የ200 ሜጋዋት በተጨማሪ መሆኑን ሲገልጡ ኃይሉ የተፈለገው ከፍተኛ የኃይል ፍላጎት ባለበት ከምሽት 12 ሰዓት እስከ ምሽት 4 ሰዓት ድረስ መሆኑን ገልጠዋል። በ2024 የኬንያ ኤሌክትሪክ ኃይል እንደገለጸው ኬንያውያን ከሚጠቀሙት ዕለታዊ የኃይል ፍጆታ ውስጥ 11 በመቶው ከኢትዮጵያ እንደነበር መግለጹ ይታወሳል። ኬንያ ከኢትዮጵያ በተጨማሪ የኤሌክትሪክ ኃይል ከኡጋንዳና ከታንዛኒያም ታስገባለች ሲል ቢዝነስ ዴይሊ ነው የዘገበው። ደቡብ ሱዳን በሀገሯ የኢንተርኔት ተደራሽነትን ለማስፋት ከኢትዮጵያና ሱዳን የፋይበር ኦፕቲክስ መስመሮች ልታስገባ ነው ተባለ። የደቡብ ሱዳን የኢንፎርሜሽን ሚኒስተር ሚካኤል ማኩዩ አሁን ሀገሪቷ ካላት ከኬንያና ከኡጋንዳ ከሚመጣ የፋይበር ኦፕቲክስ መስመር በተጨማሪ ከኢትዮጵያና ሱዳን ማስገባት የባህር በር የሌላትን ሀገር ወደ ኢንተርኔት ማዕከል እንደሚቀይርም ተናግሯል። ሚኒስትሩ በተጨማሪ ከተለያዩ አካባቢዎች የሚመጡ መስመሮች መኖራቸው ሊኖር የሚችልን የኢንፎርሜሽን ስርዓት መፋለስን የሚቀንስ መሆኑን ያነሱ ሲሆን የባህር በር የሌለው ሀገር የሲስተሞችን አለመስራት ለመከላከል ብዙ አማራጮች ያስፈልጉታልም ብለዋል። ደቡብ ሱዳን በተጨማሪ በኃይል አቅርቦት የተፈተነች መሆኑን ሚኒስትሩ ሲያነሱ ያለው የኃይል እጥረት የቴሌኮሙኒኬሽን ዘርፉን እንደጎዳው ጠቅሰዋል። የደቡብ ሱዳን 70 በመቶ ወጣት መሆኑን ሲገለጽ የተደራጁ መሰረተ ልማቶች ባለመኖራቸው በሀገሪቱ ኢንተርኔት ውድ ከሆነባቸው ሀገራት መካከል አንዷ ሆና ትገኛለች ሲል አይ ሬዲዮ ዘግቦታል። በሱዳን በኮሌራ በሽታ የተያዙ ሰዎች ቁጥር ከ60 ሺህ አለፈ ተባለ። ባለፈው ሳምንት ብቻ 498 አዳዲስ የኮሌራ ተጠቂዎች የተገኙ ሲሆን አብዛኞቹ ተጠቂዎች ከካርቱም መሆናቸውም ተናግሯል። በሱዳን ኮሌራ ከተቀሰቀሰ ወዲህ ከ60 ሺህ በላይ ሰዎች የተያዙ ሲሆን 1617 ሰዎች ደግሞ በበሽታው ሕይወታቸው አልፏል ተብሏል። የአካባቢ ጤና ባለሙያዎች በ5 ግዛቶች በሚገኙ 1922 የውሃ ምንጮች ምርመራ ለማድረግ አቅደው 78 በመቶ ብቻ ያህሉን ሲመረምሩ 480 ያህሉ የደህንነት ስታንዳርዱን አያሟሉም ተብሏል። በሱዳን የመድኃኒቶች ስርጭት በግዛቶቹ ፍትሐዊ በሆነ መልኩ አይደለም ሲባል በአንዳንድ ግዛቶች የመድኃኒት እጥረት ስለመኖሩም ተዘግቧል። በጦርነት የጤና መሠረተ ልማቶቿን እያጣች ባለችው ሱዳን ከኮሌራ በተጨማሪ እንደ ኩፍኝና ሄፓታይተስ ያሉ በሽታዎች ስርጭት በከፍተኛ ሁኔታ ስለመጨመሩም ተነግሯል ሲል ሱዳን ፖስት ነው የዘገበው።
ሌላው ዜና አሜሪካና ዩክሬን ወራትን ከፈጀ ድርድር በኋላ በመጨረሻም የማዕድን ስምምነትን ተፈራረሙ። የኪየቭ ባለስልጣናት አሁን የተፈረመው ስምምነት ከበፊቶቹ ከቀረቡት ስምምነቶች ለዩክሬን የተሻለ ጥቅም የሚሰጡ ናቸው ያሉ ሲሆን ለትግበራው ስምምነቱ የዩክሬን ፓርላማ ማጽደቅ ይጠበቅበታል ተብሏል። በስምምነቱ መሰረት አሜሪካ የዩክሬን ወሳኝ የሚባሉ ማዕድናትን የምታገኝ ሲሆን በምላሹ ከጦርነቱ በኋላ ዩክሬንን ለመገንባት ድጋፍ ታደርጋለች ተብሏል። ፕሬዚዳንት ትራምፕ ከዚህ በፊት አሜሪካ ለዩክሬን $350 ቢሊዮን ጦርነቱ ከተጀመረ በኋላ ደግፋለች ሲሉ እንደነበር ሲታወስ ዕዳዋን በማዕድን መክፈል አለባትም ብለው ነበር። በስምምነቱ መሰረት የአሜሪካ ዩክሬን ፈንድ የሚቋቋም ሲሆን የትኛው ማዕድንና የት እንደሚወጣ ሙሉ ለሙሉ የመወሰን መብቱ ለዩክሬን ተሰጥቷል። አሜሪካ ለፈንዱ በቀጥታ ወይም በወታደራዊ መልኩ ድጋፍ ስታደርግ ዩክሬን ከማዕድን ማውጣት የሚገኘውን ግማሽ ያህል ገቢ ታወጣለች ተብሏል። ዩክሬን ስምምነቱ ያለፈውን የአሜሪካ ድጋፍ በተመለከተ አይደለም ያለች ሲሆን ስምምነቱ የወደፊት ድጋፍን በተመለከተ ነው ብላለች። ዩክሬን ከፈንዱ የሚገኘው ድጋፍ በመጀመሪያዎቹ 10 ዓመታት በዩክሬን ኢንቨስትመንት ላይ ይውላል ብላ እንደምትጠብቅም ገልጣለች። ዩክሬን በአውሮፓ ህብረት ወሳኝ ተብለው ከተለዩ 34 ማዕድናት ውስጥ 22ቱ ያሏት ሲሆን በ2022 የዓለምን አቅርቦት 5% የሚሆንም ነበር ተብሏል ሲል ኤፒና አልጀዚራ ዘግበውታል። በመጨረሻም ቻይና የምድርን ሽክርክሪት በማዘግየት ቀኑን አስረዘመች ሲል ናሳ ከሰሰ። ግዙፉ የሶስት ገደሎች ግድብ ለዚህ ተጠያቂ ነው ተብሏል። የሳይንስ ሊቃውንት ስሌት እንደሚያሳየው እጅግ በጣም ብዙ ውሃ የፕላኔቷን የጅምላ ስርጭት በመቀየር የኢነርሺያ ጊዜዋን ጨምሯል ተብሏል። በዚህ ምክንያት ቀኑ በ0.06 ማይክሮሰከንድ እየረዘመ ሲሆን የምድር ዘንግ በ2 ሴንቲሜትር አካባቢም ተቀይሯል ተብሏል። የሰዓቱ ዜና በዚሁ አጠናቀናል። የተከበራችሁ ጉባለች ቤተሰቦች ጉባለች ኢትዮጵያን ሳብስክራይብና ላይክ ሼር በማድረግ አብረን እንሁን። መልካም ጊዜ። በጎ ነገር በራሳችን እናረጋግጥ ዘንድ በሀገራችን ላይ የሚበጀውን በሁሉም ነገር ላይ ባለቤት ሆነን በጎ ነገር ቢመጣም ተጠቃሚ በመሆን መጥፎ ቢመጣም ተጠያቂ ለመሆን ራሳችንን በዛ ስሜት እየሳልን ወይም እያዘጋጀን ወደፊት አብረን እንሄድ። ኢትዮጵያ ትቀጥላለች፣ ወደንም ጠለን። ኢትዮጵያ ታበጽሕዋ በእግዚአብሔር። መከላከያ ጀግናችን ነው፣ ኢትዮጵያን እያሻገረ ስለሆነ። መልካም ጊዜ